አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁላችሁንም ሰላም ሰላም ብያለሁ። በህልም እስኪ አውቶቢስ ደግሞ ማለም የሚሰጠውን ፍቺ ዛሬ እናያለን። በአውቶቢስ መሳፈር፣ አውቶቢስ ላይ ከአውቶቢስ መውረድ፣ ቦታ ሳትደርሱ እንደገና አቋርጣችሁ መውረድ፣ ቦታችሁ ላይ መውረድ፣ በአጠቃላይ በጥቁር አውቶቢስ፣ በቀይ አውቶቢስ፣ በቢጫ አውቶቢስ ከለራቸውን ሳይቀር በአውቶቢስ ዙሪያ በጣም በዝርዝር ሰፋ ያለ የህልም ፍቺ ያው ዛሬ አዘጋጅቼ ያቀርባለሁ ማለት ነው። ላይክ ማድረጋችሁን አትርሱ። ላይክ እያደረጋችሁ ተከታተሉ። ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ሁኑኝ ማለት ነው። ከዚህ ከተጻፈው ወይም ደግሞ እዚህ ውስጥ ከቪዲዮ ውስጥ ከሌለ በአውቶቢስ ዙሪያ ያው ከዚህ ውጭ ከሆነ ኮመንት ላይ አስቀምጡ፣ ከቻልኩኝ በኮመንት መልሳለሁ ማለት ነው። አሁን ወደ ህልሙ እንገባለን። በአጠቃላይ ለሁላችሁም መግቢያ ላይ የሚፈታው ህልም በሙላ አጠቃላይ ነው። ከዛ ነው ዝርዝር ወደ ውስጥ ያለው። እንጀምራለን። አውቶቡስ በህልም ውስጥ እንዲሁ ከታየ የትብብርና የቡድን ስራ አስፈላጊነትን ያመላክታል። የቡድን ስራ ማለት በጋራ የሚሰሩ ስራዎችን ማለት ነው። ክፍት አውቶቡስ አንድ የተወሰነ ርዕስ ጋር የተያያዙ አጠቃላይ ጥረቶችን ይገልጻል። እንዲሁ የተከፈተ አውቶቡስ ማለም የሆነ ጉዳይ ያላችሁ በዛ ጉዳይ ጥራችሁ እንደምትሰሩ ያመላክታል። ክፍት የተጀመረ ማለት ነው። ክፍት አውቶቡስን ከተመለከታችሁ በዛ ላይ በምትጀምሩት ነገር ላይ ጥረት እንደምታደርጉ ይገልጻል ማለት ነው። ባለ ሁለት ፎቅ አውቶቡስ ከተመለከታችሁ ደግሞ ይህ የእርስዎን የአላሚውን ደረጃ ከፍ የሚያደርጉ ግቦችን ማሳደድዎን ወይም እዛ ግብ ላይ ለመድረስ ማሰብዎን ያንጸባርቃል ማለት ነው። አዲስ አውቶቡስ አዳዲስ ሽርክና አዳዲስ ስራዎችን እንደመጀመር ያመላክታል። አሮጌ አውቶቡስ ግን የእርስዎን ፍላጎት የአላሚውን ፍላጎት እንደገና እንዲያድሱ ወይም ደግሞ የሆነ ስራ ካሉት እና ይህን ስራ በድጋሚ አሻሽለው እንዲሰሩ የሚናገር ህልም ነው። አሮጌ ማለት ያረጀ ነው። ድጋሚ እድሳት ይፈልጋል። ስራቸው ሊሆን ይችላል፣ ኑሯቸው ሊሆን ይችላል። መታደስ ያለበት መስተካከል እንዳለ ያመላክታል ማለት ነው። ከስራ ጋር እንደዚህ የመስሪያ ቤት አውቶቡሶች ከስራ ጋር የተያያዙ አውቶቡሶችን ደግሞ በህልም ማለም ለቡድኖ እና ለሙያው ግቦችን ያሉትን ቁርጠኝነት የሚያሳይ ማስረጃ ነው። ለቡድኖ ማለት ለስራ ባልደረባው እንዲሁም ደግሞ አላሚው ለሚያልመው ነገር እና ለስራ ባልደረቦች ቆራጥና አጋዥ ከእነሱ ጋር በትብብር የሚሰራ ሰው እንደሆነ ያመላክታል ማለት ነው። የዩኒቨርሲቲ አውቶቡስ የዩኒቨርሲቲ ትምህርት ቤት ውስጥ ያሉ አውቶቡሶችን ደግሞ በህልም መመልከት የስኬትና የዓላማዎችን መሟላት የሚናገር ህልም ነው። ሌላው ደግሞ የፖሊስ አውቶቡስን በህልም መመልከት ማንኛውም ሰው ማለት ነው የፖሊስ አውቶቡስ በህልም ከተመለከታችሁ ህጎችንና መመሪያዎችን ለማክበር ያሉትን ቁርጠኝነት ያሳያል። ማንኛውንም ህግ ማንኛውንም የመንግስት አመራር ወይም ማንኛውም ህግን አክብራችሁ የመከተል ፍላጎት እንዳላችሁ ይገልጻል። የፖሊስ አውቶቡስን ከተመለከታችሁ ማለት ነው። የጉዞ አውቶቡስን ከተመለከታችሁ ደግሞ እርስዎ የሚፈልጉትን ጠቃሚ ጥረቶች ይገልጻል። በጣም በሚፈልጉት ነገር ላይ ህልም አላሚው በጣም ከባድ ጥረት እያደረገ የሚጠቅም ጥረት እያደረገ እንደሆነ ይገልጻል። የጉዞ አውቶቡስ ማለት ነው። የኡምራ አውቶቡስን ማየት ደግሞ ለአምልኮ እና ለሃይማኖቶ ለመታዘዝ ያሉትን ፍላጎት ይገልጻል። ወይም ፍላጎቶ ከፍተኛ እንደሆነ ያመላክታል ማለት ነው። የኡምራ የሃይማኖት ቦታ ወደ ኢየሩሳሌም የመጓጓዣ አውቶቡስ ሊሆን ይችላል። ወደ ኡምራ መጓጓዣ ብቻ ወይ የሃይማኖታዊ ነክ አውቶቡስን ማየት አላሚው ለሃይማኖቱ ለመታዘዝ ወይም ሃይማኖታዊ ተግባራቶችን ለመፈጸም ፍላጎት እንዳለው ያመላክታል ማለት ነው። ቀጥለን ደግሞ አውቶቡስ ነጭ ቀለም ከተመለከታችሁ አውቶቡሱ ነጭ ቀለም ካለው ፕሮጀክት የሚሉት ስራን፣ ድርጅትን፣ ሽርክና እንደዚህ ትልልቅ ስራዎችን ነው እና ነጭ አውቶቡስን ማለት በፕሮጀክት ውስጥ ቀላልና በቀላሉ ስኬታማ እንደምትሆኑ ያሳያል። ነጭ አውቶቡስ ከተመለከታችሁ በማንኛውም እናንተ በጀመራችሁት ስራ ላይ ስኬታማ እንደምትሆኑ ያሳያል። እንግዲህ ትንሽዬ ሱቅ ራሱ ከፍታችሁ ከሰራችሁ ለእናንተ ፕሮጀክት ማለት ነው። ለእናንተ መተዳደሪያችሁ ማለት ነው። ስለዚህ በዛ ላይ ጥረት እንደምታደርጉና ስኬታማ እንደምትሆኑ ያሳያል። አረንጓዴ አውቶቡስ ካያችሁ ደግሞ ፍሬያማ ጥረቶችን እያደረጋችሁ የምትጥሩት ጥረት ፍሬያማ እንደሚሆን ነው። አረንጓዴ አውቶቡስ ከተመለከታችሁ ማለት ነው። ጥቁር አውቶቡስን ከተመለከታችሁ ደግሞ ክብራችሁ ይጨምራል ወይም ክብር እንዳላችሁ ነው።
ቀይ ቀለም ደግሞ በችግሮች ውስጥ እንደምታልፉ ያመላክታል። ቀይ ቀለም ያለው አውቶቢስ ከተመለከታችሁ ማለት ነው። ግራጫ ቀለም ያለው ደግሞ አውቶቢስን መመልከት ግራ መገባታችሁን እና የስሜታችሁ አለመረጋጋቱን ሲያንጸባርቅ፣ ቢጫ ቀለም ደግሞ አውቶቢስ ከተመለከታችሁ ሌሎች በእናንተ ላይ እንደሚቀኑ የሚናገር ህልም ነው ማለት ነው። ቀለማችሁን ያው ዘርዝሬላችኋለሁ ማለት ነው። ሌላ የአውቶቢስን ብልሽት እንግዲህ አውቶቢስ ሲበላሽ ማየት ደግሞ መሰናክሎች እና ችግሮች መኖራቸውን ያሳያል። ህልም አላሚው አውቶቢስን ሲጠግን ካየ ግን አውቶቢሱ ተበላሽቶ እንደገና ደግሞ እሱን ሲጠግን አንድ ህልም አላሚ ካየ ይህ ችግሮችን ማሸነፍ እና መሰናክሎችን ማስወገድ እንደሚችል ያመላክታል ማለት ነው። አውቶቢስ በፍጥነት ሲሮጥ ማየት እንደ ስኬታማ ወይም ደግሞ ጠቃሚ ጅምር እንደምትጀምሩ ይተረጉማል ማለት ነው። አውቶቢስ እንደው ላጥ ብሎ ሲሄድ በህልም ካያችሁ እናንተ እያመለጣችሁ ምናምን ሳይሆን በቃ አውቶቢስ በፍጥነት ሲሄድ ሲጓዝ በህልማችሁ ካለማችሁ እናንተ ወደ አዳዲስ ስኬቶች ለመጀመር እንትን አለ ማለት ነው። ልድገምላችሁ። አውቶቢስ ሲሮጥ ማየት እንደ ስኬታማና ጠቃሚ ጅምር እንግዲህ ጠቃሚ ጅምር የሆነ ስኬት ላይ የሚያደርሳችሁን ጅምር ልትጀምሩ እንደሆነ ያመላክታል ማለት ነው። አውቶቢስን አንድ ወንድ ሲነዳ ከተመለከተ የተወሰነ ስኬት ግብ ላይ በቡድን በጥረት ውስጥ መሳተፍን ያመላክታል። እንግዲህ አውቶቢስ አንድ ወንድ ሲነዳ ከተመለከተ ከሆኑ ቡድኖች ጋር ወይም ደግሞ ከሆኑ ሰዎች ጋር በሽርክና ሊሆን ይችላል፣ በጋራ በማህበር ተደራጅቶ ሊሆን ይችላል። በተለይ ሀገራችን ላይ የማህበር ስራዎች አሉ፣ እንደዚህ መንግስት የሚያደራጃቸው በነዛ ስራዎች ተሳትፎ በዛ ውጤታማ እንደሚሆን ያመላክታል። ተመድበው የሆነ ዶሮ ማርባት ሊሆን ይችላል፣ የሆነ ግብርና ሊሆን ይችላል። ብቻ በቡድን ሀገራችን ላይ በብዛት በጋራ የሚሰሩ ስራዎች አሉ እና ምናልባት አውቶቢስን አንድ ወንድ ሲነዳ ከተመለከተ በእነዚህ አይነት ስራዎች ቢሳተፍ ከእነሱ ጋር ውጤታማ እንደሚሆን ያመላክታል ማለት ነው። አንድ ወንድ በተጨናነቀ አውቶቢስ እየተሳፈረ እንደሆነ በህልሙ ቢያይ ይሄ ፍቺ ደግሞ ይሄ ማለት ምንድነው? እሱን የሚደግፉትና የሚተባበሩት ሰዎች አሉ ማለት ነው። በተጨናነቀ አውቶቢስ አንድ ወንድ ከተሳፈረ እሱን የሚያግዝ የሚተባበረው ብቻ በአጠቃላይ ከሱ ዙሪያ ቡድኖች አሉ ወይም አጋዦች አለው ማለት ነው። ባዶ አውቶቢስ ከተመለከተ ደግሞ ይሄ ህልም አላሚ ብቻውን ኃላፊነቶችን መሸከም እንዳለበት የሚገልጽ ነው። በጉዞ ወቅት አውቶቢስ መበላሸቱ ደግሞ እየተጓዙ እያለ ድንገት አውቶቢስ ከተበላሸ በህልሙ ይሄ የታቀደው ስራ እንዳይጠናቀቅ የሚከለክል መሰናክሎች መኖራቸውን የሚገልጽ ህልም ነው። በህልም አውቶቡስ ስትነዱ አውቶቡስ እየነዳችሁ አውቶቡስ እየተነዳ ቆማችሁ ካያችሁ ይህ የሚያሳየው በስራ ላይ ድካም እንደሚሰማ ነው። ለምሳሌ አውቶቡስ የሆነ ሹፌር እየነዳው እናንተ ደግሞ አውቶቡስ ላይ ቆማችሁ በህልም ከተመለከታችሁ እናንተ በስሜታችሁ የደከማችሁ አንዳንድ ድካሞች እንደሚሰማችሁ ያመላክታል። በህልም ውስጥ በአውቶቢስ ፊት ለፊት እንግዲህ ከፊት ወንበር ላይ ደግሞ አውቶቢስ ውስጥ ሄዳችሁ ከተቀመጣችሁ ወይም ተቀምጣችሁ ከሆነ በህልም ያያችሁ ይህ ደግሞ ፍቺ ምንድነው? እርስዎ ኃላፊነቶችን እንደሚወስዱና አስፈላጊ ውሳኔዎችን ለማድረግ ቅድሚያ እንደሚወስዱ ወይም በቃ ለውሳኔ ፈጣን እንደሆኑ ወይም ደግሞ ማንኛውም ኃላፊነቶችን እንደሚወስዱ ያመላክታል አላሚው ማለት ነው። ከአውቶቢስ ፊተኛው ወንበር ላይ ሄዶ ከተቀመጠ ማንኛውንም ኃላፊነት መሸከም ይችላል ማለት ነው በአጭሩ። በሌላ በኩል በህልም አውቶቢስን መንዳት ካልቻላችሁ አውቶቢስ ለመንዳት እያቃታችሁ ከሆነ በህልም የተመለከታችሁት ይህ ፍቺ የሚሆነው በቡድን ውስጥ ለመግባባት እንግዲህ በቡድን ማለት እንደ የጋራ ስራዎችን ትብብሮችን ማንኛውንም በጋራ የሚሰሩ ስራዎችን ለመተባበር የሚያጋጥሙትን ችግር ሊያንፀባርቅ ይችላል። በቡድን ስራ እርስዎ አይችሉም በቃ ሰው ጋር በቡድን ሆኖ በቡድን ተደራጅቶ በቡድን ተቋቁሞ ለመስራት ችግሮች እንደሚያጋጥሙት ያመላክታል ማለት ነው። አውቶቢስን መንዳት አንድ ህልም አላሚ በህልሙ ካቃተው ምናልባት በሀገራችን በተለይ አሁን ላይ እንዳለው እንደዚህ በጋራ ወይም ደግሞ በቡድን ተሆኖ በሚሰራ ስራ ላይ ቢሳተፍ ችግሮች ሊያጋጥሙት እንደሆነ የሚያስጠነቅቅ ህልም ነው ማለት ነው። ከአውቶቢስ ከመጓዝ መቆጠብ እንግዲህ አውቶቢስ ላይ ልትሳፈሩ ብላችሁ ከዛ መቆጠብ በህልም ካያችሁ ደግሞ በቡድን ተግባራት ውስጥ ለመሳተፍና ለመተባበር ያሉትን ፍላጎት ያሳያል ማለት ነው። እሺ ሌላውም ደግሞ የምናየው ምንድነው? ከምታውቁት ሰው ጋር አውቶቢስ ስትሳፈሩ ወይም አውቶቢስ ስትነዱ ምን ፍቺ እንደሚሰጥ እንመልከት። ከሚያውቁት ሰው ጋር አውቶቢስን መንዳት በመካከላችሁ የጋራ ፕሮጀክት ወይም ደግሞ ትብብር መጀመሩን ያመላክታል። እንግዲህ ከዚህ ሰው ጋር ወይ የጋራ ስራ ትሰራላችሁ ወይም ደግሞ እርስ በርስ ልትተባበሩ እንደ አዲስ እንደ ጅማሬ ነው። ግን አውቶቢስ መሆኑ ምንድነው? ልትጀምሩ እንደሆነ ነው። ከዚህ በፊት እያደረጋችሁት ነው ሳይሆን ልትጀምሩ እንደሆነ ያመላክታል ማለት ነው። ከዛ ሰው ጋር ወይ የጋራ ስራ ወይም ደግሞ ትብብር ልትጀምሩ እንደሆነ ያመላክታል።
አንድ ታዋቂ ሰው እንግዲህ በእውቅና በምንም ሊሆን ይችላል በሆነ ነገር የታወቀ ሰው ከኋላ ባለው ወንበር ላይ ተቀምጦ እናንተ ደግሞ ከፊት ለፊት ተቀምጣችሁ በህልም ከተመለከታችሁ እርስዎ ለዛ ለታዋቂ ሰዎች ወይም ታዋቂ ለማንኛውም ትልቅ ሰው ለተባለ ሰው ተጽዕኖ ሊያሳድሩባቸው ወይም ደግሞ ሊመራቸው የሚችሉበት ቦታ ላይ ትደርሳላችሁ ማለት ነው። እዚህ ጋር ግልጽ ለማድረግ እንግዲህ አንድ ታዋቂ ዘፋኝ ወይ ቲክቶክ ላይ ማንኛውም የምታውቁት አውቶቡስ ላይ ከኋላ ተቀምጦ እናንተ ከፊት ከሆናችሁ ምናልባት እናንተ ትልቅ ቦታ ላይ የሚያደርስ ቦታ ወደፊት ታገኛላችሁ ማለት ነው። ታዋቂው ሰው ከኋላ እናንተ ከፊት ስለሆናችሁ እናንተም እንደዛ እንደ ታዋቂ ሰው ወደፊት ትልቅ ቦታ ላይ ትደርሳላችሁ ነው ምልክቱ። ለምን ህልም ብዙ ጊዜ ሚስጥር ነው። አሁን አንድ ታዋቂ ሰው ከኋላ ተቀምጦ እኛ ከፊት ተቀምጠን ለእናንተ ግልጽ ላይሆን ይችላል። ህልሙ ግን ምንድነው? ከኋላ የተቀመጠው ታዋቂ መሆኑ የእናንተ ትልቅ ቦታ ላይ መድረስን አመላካች ነው። እናንተ ከፊት መሆናችሁ ደግሞ ከዛ ልክ እንደዚህ እንደ ታዋቂው ሰው እናንተ ትልቅ ቦታ ላይ ልትደርሱ እንደሆነና ልትቀድሙ እንደሆነ መቅደማችሁ የሆነ ቀን እንደማይቀር የሚናገር ህልም ነው ማለት ነው። እሺ ሌላው ደግሞ የምታውቁት ሰው ጀርባ ተቀምጣችሁ ከሆነ የሆነ ሰው ከፊት ለፊታችሁ አለ እናንተ ደግሞ ከጀርባው ከምታውቁት ሰው ጀርባ ተቀምጣችሁ ከሆነ ደግሞ ይሄ ደግሞ መመሪያውን ለመከተል እና መመሪያውን ለመቀበል ፈቃደኛ መሆናችሁን ሊያመላክት ይችላል። የሆነ ሰው ከፊት ለፊታችሁ ተቀምጦ እናንተ ከሆናችሁ በቀላል አማርኛ ይሄ ሰው ይሄን አድርጎ ብሎ ሲላችሁ ምንድነው እናንተ እሱ የሚላችሁ እንደምትሰሙ ወይም በሱ መንገድ እንደምትጓዙ የሰው ምክር እንደምትሰሙ ይሄ ያያችሁት አላሚ የምታውቁት ስለሆነ እሱ የሚላችሁን ነገር እንደምትከተሉ እንደ ጉድጓድ ግቡ እንኳን ቢላችሁ ጉድጓድ እንደምትገቡ ነው። ግን ይሄ ጠቃሚ ነገርን እንደምትከተሉ ነው። ምክንያቱም አውቶቡስ ስለሆነ አውቶቡስ ደግሞ ያው ትልቅ ስኬት ጋር የተያያዘ ስለሆነ ማለት ነው። እሺ ከምታውቁት ሰው ጋር አውቶቡስ ውስጥ ለመግባት ፈቃደኛ ካልሆናችሁ ደግሞ ይሄ ፍቺ በእቅዶች ወይም በፕሮጀክቶች ውስጥ ለመሳተፍ ፈቃደኛ አለመሆናችሁን ያመላክታል። የሆነ ሰው ነው አውቶቡስ ውስጥ እንግባ አብረን እንሂድ እያላችሁ አይ አልገባም አልፈልግም ካላችሁ ይሄ ፍቺ ምንድነው? የሆነ ስራ ለመጀመር በጋራ የሆነ ከፍ ያለ ድርጅት ለመክፈት ማንኛውም ትንሽዬም ሱቅ ሊሆን ይችላል የጋራ ስራ ላይ ወይም በትብብር ስራ ላይ ለመጀመር ፈቃደኛ አለመሆኑን ያመላክታል ማለት ነው። ይሁን እንጂ በህልም ውስጥ በአውቶቡስ ውስጥ የሚጓዙት ሰው ለእርስዎ የምትወዱት ወይም የምታፈቅሩት ሰው ከሆነ በአውቶቡስ ውስጥ አብሯችሁ ሊጓዝ የፈለገው ይሄ በመካከላችሁ ያለውን ግንኙነት ለማጠናከር የሚረዳ ስምምነትና መግባባት መኖሩን ያመላክታል። ከምታፈቅሩት ወይ ከምትወዱት ሰው ጋር አውቶቡስ ልትሳፈሩ ካለማችሁ እርስ በርሳችሁ እንደምትዋደዱና እንደምትተባበሩ እንደምትፋቀሩ ያመላክታል ማለት ነው። አውቶቡስ ውስጥ አብሮት ያሉት ሰው ከሞተ በህልማችሁ ከአውቶቡስ ውስጥ አብራችሁ የሄዳችሁ ሰው ጋር የሞተ ሰው ከሆነ ይህ ራዕይ የንጽህናውን የሃይማኖታዊነቱን እና በህይወት ውስጥ ያሉትን የጽድቅ መንገድ የመከተል ፍላጎቱን ማስረጃ ሊሆን ይችላል። አላሚው ከሞተ ሰው ጋር በአውቶቡስ ከተሳፈረ እርስዎ ለሃይማኖቶ ያሉትን ነገር ያው ቅድም እንደገለጹት ማለት ነው እና በሃይማኖት መንገድ ቀጥ ብሎ የመኖር ፍላጎቱን ያመላክታል ማለት ነው። ሌላው ከጠላታችሁ ጋር ጎን ለጎን በአውቶቡስ ላይ ተቀምጣችሁ በህልም ካያችሁ ማለት ነው ይሄ ፍቺ በመካከላችሁ ስምምነት እንደሚኖር ልትታረቁ እንደምትችሉ ወይም ደግሞ ያልተስማማችሁበት ጉዳይ በእውነታው ከጠላቶቹ ጋር ካለና በአውቶቡስ አብራችሁ ተቀምጣችሁ ካለማችሁ ምናልባት ስምምነት ላይ ልትደርሱ እንደምትችሉ የሚናገር ህልም ነው። ከጓደኛው ጋር የአውቶቡስ ጉዞ እየተካፈሉ እንደሆነ ካሰቡ ደግሞ ከሴትም ከወንድም ብቻ ጓደኛ ማቾች ናችሁ። በህልማችሁ ከጓደኛችሁ ጋር በአንድ ላይ በአውቶቡስ የምትሳፈሩ ከሆነ ይህ ፍቺ ደግሞ ከጓደኛችሁ ጋር በስራም ሆነ በማንኛውም ነገር ለመተባበር ያላችሁን ፍላጎት እና እርስ በርስ ልምድ ለመለዋወጥ ጥረት እንደምታደርጉ ያመላክታል ማለት ነው። እሺ እንዲሁም ከወንድሞ ወይም አንድ ህልም አላሚ ወይም አንዲት ህልም አላሚ ከወንድሟ ጋር በአውቶቡስ ስትሳፈር በህልም ካየች ይሄ ፍቺ በመካከላችሁ የጋራ መደጋገፍና መረዳዳት እንዳለ ያሳያል ማለት ነው። ሌላው ደግሞ ከቤተሰቡ አባል ጋር በአውቶቡስ ውስጥ እንደምትጓዙ በህልም ካያችሁ የቤተሰብና የገንዘብ ግዴታዎችን በኃላፊነት መንፈስ መሸከሙን ያመላክታል። ማንኛውም ቤተሰብ ነክ ነገሮችን እርስዎ እንደሚሸከሙ ኃላፊነቱን እንደሚወስዱ ይገልጻል ማለት ነው። ፍቺው ከቤተሰቡ ጋር በአውቶቡስ ከተሳፈራችሁ የእነሱን አስፈላጊ ነገሮች በሙላ በኃላፊነት እንደምትወስዱ የሚናገር ህልም ነው። አሁን ደግሞ የምንመለከተው አንዲት ያላገባች ሴት አውቶቡስ ስታይ እንመልከት። አንዲት ነጠላ ሴት ያላገባች ሴት በአውቶቡስ እየተሳፈረች እንደሆነ ስታልም ይህ በህይወቷ ውስጥ ጠቃሚ የወደፊት እድገቶችን ሊያመላክት ይችላል። ለምሳሌ መተጫጨት እንዲሁም ደግሞ ወደ ትዳር መግባትም ሊሆን ይችላል።
አንደኛ በሌላ በኩል ደግሞ በሌላ ህልም ውስጥ ደግሞ አንዲት ልጅ በአውቶቡስ ውስጥ እየተጓዘች እና ስትጓዝ ደግሞ ምንም ደስታ ካልተሰማት ወይም ደስተኛ ካልሆነች ይህ ምናልባት ወደ አዲስ ቦታ የሚሄድ እድል ወይም ደግሞ በግል ህይወቷ ውስጥ አሉታዊ ችግሮች ሊያጋጥማት ይችላል ማለት ነው። በአውቶቡስ እየተሳፈረች ምናልባት በአውቶቡስ ውስጥ ስትገባ ደስ ካላላት ካልተመቻት ምናልባት ወደ ሌላ ቦታ ልትቀይር እንደሆነ ከሰፈር ወደ ሰፈር ልትቀይር ሊሆን ይችላል። ወይም ደግሞ አንዳንድ ችግሮች ወደ ህይወቷ ሊመጡ እንደሆነ ያመላክታል ማለት ነው። አንዲት ባለትዳር ሴት አውቶቡስ እንዳየች በህልሟ ከተመለከተች ኖርማል ባለትዳር ሴት አውቶቡስ ካየች ይህ ከባለቤቷ ጋር የተረጋጋና ምቹ ህይወት እንደምትኖር ያመላክታል። እንዲሁም ራሷን በህልም አውቶቡስ ላይ ስትወጣ ስትሳፈር ካየች ፍቺው ደግሞ ከባለቤቷ ጋር ያላትን አሳቢነቷንና ግንኙነታቸው በጣም ታላቅ እንደሆነና በተለይ ደግሞ ለባሏ በጣም አሳቢና እንደምታስብለት ያመላክታል ማለት ነው። ሌላው ባለትዳር ሆና ልጅ ለመውለድ እምቢ ብሏት አጋጣሚ ልጅ ዘግይቶባት ከሆነ በህልሟ አውቶቡስ ተሳፍራ ስትሄድ ካየች ምናልባት የዘገየው ጤናማ ልጆችን እንደምትወልድ ወይም ደግሞ የዘገየው ልጅ እንደምትወልድ በአጠቃላይ ዘግይቶ ከነበረ በአውቶቡስ ተሳፍራ ስትሄድ ካየች ልጅ እንደምትወልድ አመላካች ነው ይላል። አንዲት ባለትዳር ሴት በህልሟ ውስጥ በአውቶቡስ አደጋ ውስጥ እንደገባች ወይም አውቶቡስ አደጋ ላይ ካየች አውቶቡስ መገልበጥ ወይም አውቶቡስ ውስጥ አደጋ ውስጥ እሷ እንዳለች ካየች ይህ በህይወቷ ጊዜያት ውስጥ ለማሸነፍ የሚከብዷትን ታላላቅ ፈተናዎች እና ችግሮች እንዳሉ በህይወቷ ያሳያል። ያን ደግሞ ማሸነፍ እንዳልቻለች ያመላክታል ማለት ነው። ከዚህም በላይ ደግሞ አውቶቡስን በህልሟ ካየች ይህ በተከታታይ ጥረቷን እና በትጋት በተሰማራ የስራ መስክ የምታገኘውን እድገትና ስኬትም ያሳያል። ባለትዳር ሴት እንዲሁ አውቶቡስን ካየች በጥረት ተግታ በመስራት ተከታታይ ስኬቶችን ልታስመዘግብም ትችላለች ማለት ነው። አንዲት ነፍሰ ጡር ሴት በህልሟ አውቶቡስ ስትመለከት ይህ በመጪው ጊዜ ላይ ሊደርስባት የሚችለውን ውጣ ውረድ እና እድገቶች ያሳያል። ምናልባት በውጣ ውረድ በመስራት ነው እንግዲህ እድገት የሚኖረው ማለት ነው። አንዲት ነፍሰ ጡር ሴት በህልሟ አውቶቡስን ስታጣ ወይም አውቶቡስ ሲያመልጣት ስታይ ይሄ ፍቺ በችግሮች ውስጥ የሚያስገባ ወይም ደግሞ በጣም በከባድ ችግር ውስጥ የሚያሳልፍ ከባድ የጉልበት ስራን ሊተነብይ ይችላል ማለት ነው። አውቶቡስ ሲያመልጣት ካየች ምናልባት በቃ ድክም ብላ አድካሚ የሆነ የጉልበት ስራ ሊያጋጥማት ወይም አድካሚ የሆነ የጉልበት ስራ ያመላክታል። ምናልባት ቤቷንም ራሱ ትዳሯንም ቤቷም ሊሆን ይችላል እኮ በጣም እየደከመች ሰራተኛ አታ ሊሆን ይችላል። እርጉዝ ናት። ድክም የሚያደርግ ስራ ልትሰራ ትችላለች ነው። በቃ አውቶቡስ ሲያመልጣት ካየች አድካሚ የጉልበት ስራ ይጠብቃታል ማለት ነው። እኔ እንዴት እንደሆነ አፈታቱ ለራሴም ግራ ገብቶኛል። ቀይ አውቶቡስ በህልሟ ውስጥ ከተመለከተች ደግሞ ነፍሰ ጡር ሴት ሊያጋጥማት የሚችለውን የጤና አደጋዎችን ያስጠነቅቃል። ምክንያቱም ምናልባት የጤና መበላሸት ወይም እየደከመች ስለሆነ ምናልባት የጤና ችግር ሊያጋጥማት ይችላል ማለት ነው። ቀይ አውቶቡስ ከተመለከተች ሌላው ፈጣን አውቶቡስን ከተመለከተች ደግሞ በመውለድ ባጋጠማት ጭንቀት ምክንያት ያኔ ልወልድ በእርግዝናው ምክንያት የመውለጃዋ ቀን ሲቀርብ ወይም ስለ መውለጃዋ እየፈራችና እየተጨነቀች እንደሆነ ያመላክታል። ፈጣን አውቶቡስ ፍጥን ብሎ ሲሄድ ከተመለከተች እሷ በጣም እየተጨናነቀች በቃ እንዴት ነው የምወልደው? ምጥ ይገራብኛል፣ ምጥ ያስጨንቀኝ ይሆን ምናምን በቃ እንደዚህ አይነት ፍራቻ እንዳላት ያመላክታል። ብዙ እንደምታስብ ያመላክታል ማለት ነው። ነፍሰ ጡር ሴት በህልም ውስጥ ያለው ሰፊ ነጭ አውቶቡስ ደግሞ በህልሟ ነጭ እና ሰፊ አውቶቡስ ከተመለከተች በዚህ ደረጃ ከባለቤቷ ድጋፍ እንደምታገኝ ያመላክታል። እንግዲህ በጣም ሰፊ ከሆነ እጅግ በጣም ተለቅ ያለ ድጋፍ ወይም እንክብካቤ ባለቤቱ ያደርግላታል ማለት ነው። ስፋቷ ደግሞ ትንሽ መካከለኛ ከሆነች ደግሞ በዛው ልክ በምታየው ስፋት ልክ ባለቤቷ የሚያደርግላትን እንክብካቤ ይገልጻል ማለት ነው። አንዲት የተፈታች ሴት ደግሞ ራሷን በህልም ውስጥ ከቀድሞ ባሏ አጠገብ በአውቶቡስ ውስጥ ከቀድሞ ባሏ አጠገብ በህልሟ ተቀምጣ ካየች ይህ በመካከላቸው ያለው ጉዳይና የጋብቻ ሁኔታቸው ወደ መረጋጋትን መመለስን ያሳያል። ምናልባት እንዲታረቁ ይችላሉ ማለት ነው። ከቀድሞ ባሏ ከፈታችው ባሏ ጋር አውቶቡስ ላይ ተቀምጣ ካየች ምናልባት የመመለስን እድል ያሳያል። ነገር ግን አውቶቡሱን ስትነዳ ከኋላ ለመቀመጥ ስትመርጥ እንግዲህ አውቶቡሱን የሚነዳው ሹፌር ነው። እሷ ደግሞ ኋላ ለመቀመጥ ወንበር እየመረጠች ከተመለከተች ወይም ኋላ ለመቀመጥ ወደ ኋላ እየሄደች ከተመለከተች በህልሟ ይህ ማለት በመጀመሪያ ትዳሯ ላይ ለተፈጠረው ነገር የሚክስላትን ሌላ ወንድ ታገባለች ማለት ነው። እዚህ ጋር የተፈታች ሴት ልብ ማለት ያለብሽ አውቶቡስ ውስጥ ገብተሽ ከኋላ ለመቀመጥ ካሰብሽ ከዚህ በፊት በፈታሽው ባልሽ ልብሽ ተሰብሮ ከሆነ እሱን የሚክስ ሌላ ጥሩ ባል ታገቢያለሽ ማለት ነው።
እንዲሁም ማለት የተፈታች ሴት ራሷን በህልም አውቶቡስ ስትነዳ ካየች ራሷ ከሆነች አውቶቡስ የምትነዳው ይህ ችግሮችን ለማሸነፍ እና ከዚህ በፊት ፍቺውን ተከትሎ ከሚመጣው አስቸጋሪ ደረጃ የመትረፍ ወይም ደግሞ ከጭንቀት የመገላገልን ምልክት ነው ማለት ነው። ራሷ ስትነዳ ካየች እንደ ማንኛውም ሴት ተፈትቻለሁ ብላ ዲፕሬሽን ውስጥ ወይም ጭንቀት ውስጥ ወይም ችግር ውስጥ አትገባም ማለት ነው። ታልፈዋለች ማለት ነው። ችሎታ እንዳላት ማለት ነው። ሌላው ደግሞ ራሷን በቆንጆ አውቶቡስ እና በጥቁር አውቶቡስ ውስጥ የተፈታች ሴት ስትሳፈር ካየች ጥቁር ነው የሚያምር ነው በቃ ዘመናዊ መስሎ ከታያት በህልሟ ይህ ፍቺ ደግሞ ምንድነው ክብር ካለው ሀብታምና የተከበረ ሰው ጋር እንደምትጋባ ለተፈታች ሴት ያመላክታል ማለት ነው። በጣም ደስ ይላል። እሺ አሁን ደግሞ ለአንድ ወንድ አውቶቡስ ብዙ ጊዜ ውድ ተመልካቾች ለአንድ ወንድ የለም እንዴት ትሉኛላችሁ? እያንዳንዱ ከመጀመሪያው እስከ መጨረሻው ያለው ፍቺ ላይ ሁሉም ቪዲዮዎች ላይ ለወንድ አለ። አንድ ሰው ማለት አንድ ወንድ ለወንድ ያልተፈታበት ቪዲዮ ምንም ነገር የለም ማለት ነው። እና አንድ ወንድ እያልኩ እየረሳሁ አንድ ሰው እያልኩ እየረሳሁ ስለምናገር አንድ ወንድ አልመስላችሁ እያለ ነው። ካለበለዛ ደግሞ መግቢያው ላይ ያለው በሙላ ለወንድም ይሆናል ማለት ነው። መግቢያ እንደዚህ መጀመሪያ ላይ የሚጀምረው እሱ የወንዶች ነው። አሁን አንድ ወንድ በህልም ውስጥ አውቶቡስ ሲያይ ህልም አላሚው ሊጠቅመው የሚገባውን አስፈላጊ የንግድ ጉዞ መንገድ ማመቻቸት ሊሆን ይችላል ማለት ነው። አንድ ወንድ በህልሙ አውቶቡስ አየ ማለት ሊጠቅመው የሚመጣ የንግድ ጉዞ አለ ማለት ነው። እዛ የሆነ ንግድ ሊነግድ ወይም ደግሞ የሆነ እቃ ሊገዛ ብቻ ሊያተርፍ የሚችልበት ጉዞ ያደርጋል ማለት ነው። አውቶቡሱ ከጉዞ ጋር ይያያዛል ማለት ነው። እሱም ከንግድና ከስራ ጋር ማለት ነው። አንድ ወንድ በግጭቶች እና በእውነታው በግጭት ወይም ደግሞ በጠላቶች ውስጥ ወይም በጸብ የሚያልፍ ከሆነና በህልም ውስጥ በስራ አውቶቡስ እየተጓዘ እንደሆነ ከተመለከተ ተቃዋሚዎችን ማሸነፍና በእነሱ ላይ ድል መቀዳጀትን ሊያመላክት ይችላል። በእውነታው ጠላት ካለበት ከሰው የተጣላ ከጓደኛ የተጣላ ከሆነ በህልሙ በስራ አውቶቡስ እየተጓዘ ከሆነ እነሱ ላይ ድል እንደሚቀዳጅና እነሱን በማንኛውም ነገር ማሸነፍ እንደሚችል የሚናገር ህልም ነው። ሌላው ደግሞ ምናልባት የአውቶቡስን ሰሌዳ ቁጥሮችን እንኳን ሳይቀር በህልሙ ከተመለከተ አንድ ወንድ ማለት ነው ምናልባት ሰሌዳውን ያለመ ሰው ሊኖር ስለሚችል ይሄ ፍቺ ደግሞ የተትረፈረፈ መተዳደሪያ እና ህጋዊ ገቢ ማግኘትን ያሳያል ማለት ነው። ህልም አላሚው ምናልባት ሌላው ፍቺ ደግሞ አንድ ወንድ ህልም አላሚ ባዶ ወንበር አጥቶ ዝም ብሎ በተጨናነቀ አውቶቡስ ውስጥ ገብቶ እየሄደ እንደሆነ በህልም ካየ ወደዛ ዞር ሲል በህልሙ መቀመጫ የለም። ግን እንደዛም ሆኖ ግን በተጨናነቀ አውቶቡስ ውስጥ መቀመጫ ሳያገኝ አብሮ የተሳፈረ እንደሆነ እየሄደ ከተመለከተ ይሄ ፍቺ ምንድነው? የስራ እድሎችን ወይም ፈተናዎችን በሙያ መንገድ ለማግኘት ችግሮችን ሊያመላክት ይችላል። በስራ እድሎች ሲመጡለት ፈተና ያጋጥመዋል። ስራም ሲያጋጥመው ደግሞ ችግሮች እንደሚያጋጥሙት ያመላክታል ማለት ነው። እሺ ሌላው በህልም አውቶቡስን መጠበቅ ደግሞ እንመልከት። ሁላችንም ነው እዚህ የማያገባ የተፈታ የሚል የለም። በህልም አውቶቡስ እየጠበቁ ራስዎን ማየት ማንኛውም ህልም አላሚ በተደጋጋሚ በመሰናክሎች ምክንያት ግቦችን ለማሳካት መዘግየቱን ሊገልጽ ይችላል። አውቶቡስ ስትጠብቁ ከተመለከታችሁ እናንተ ልታሳኩት የፈለጋችሁት ነገር ልታሳኩ ስትሉ የተለያዩ መሰናክሎች እየደረሰባችሁ ሳታሳኩ መዘግየታችሁን ሊያመላክት ይችላል ማለት ነው። አንዲት ሴት ግን እንደዚህ አይነት አውቶቡስ ስትጠብቅ ከተመለከተች ምናልባት የትዳር ለማግባት ያላትን ፍላጎት ይገልጻል ወይም ደግሞ ልታገባ ጊዜው እየቀረበ ሊሆን ይችላል። ምክንያቱም እየጠበቀች ስለሆነ ማለት ነው። አውቶቡስ እስኪደርስና አውቶቡስ እየመጣ ከመጣ በኋላ ደግሞ እሱ ላይ ስትሳፈሩ አውቶቡስን ስትጠብቁ ቆይታችሁ ልክ አውቶቡሱ ሲመጣ ደግሞ ስትሳፈሩ በህልም ስታልሙ ይህ በህይወት አዲስ ምዕራፍ መጀመራችሁን ወይም ደግሞ ወደ አዲስ መኖሪያ ቤት ልትሄዱ እንደሆነ ወይም ወደ አዲስ ሰፈር ልትጓዙ እንደሆነ ያመላክታል ማለት ነው። አውቶቡስ ስትጠብቁ ቆይታችሁ ልክ አውቶቡሱ ይመጣና ደግሞ እዛ አውቶቡስ ውስጥ ስትሳፈሩ ካያችሁ ማለት ነው። ብዙ ጊዜ እንደዛ ስለምትሉ ነው። ወይም አዳዲስ ምዕራፍ ትጀምራላችሁ ወይም ደግሞ አዲስ መኖሪያ ቤት ትቀይራላችሁ ማለት ነው። ባለትዳር ሴት ባሉ አውቶቡስ እየጠበቀና አውቶቡስ እየጠበቀ ለስራ ዘግይቶ እንደሆነ በህልሟ ከተመለከተች የገንዘብ ችግር እና አስቸጋሪ ጊዜያት እንደሚያጋጥማት ያመላክታል። አውቶቡስ ይጠብቃል በዛ ላይ ደግሞ ወደ ስራ ዘግይቷል። ስለዚህ ለባለትዳር ባል ደግሞ ምናልባት ከገንዘብ ጋር እያያዛል ስላልኳችሁ የገንዘብ ችግሮች እና የኑሮ ሁኔታ ላይ ትንሽ ችግሮች ያጋጥማታል ማለት ነው።
እሺ ሌላው ደግሞ የተፈታች ሴት ራሷ በህልሟ አውቶቡስ እየጠበቀች እንደሆነ የተፈታች ሴት በህልሟ ከተመለከተች ይህ ምናልባት ረዘም ላለ ጊዜ ችግሮች እንደሚገጥሟት አመላካች ነው። አውቶቡስ ስትጠብቅ የተፈታች ሴት ከተመለከተች ማለት ነው። ስለዚህ በትዕግስትና በጽናት ነገሮችን ማሳለፍ እንዳለባት ይናገራል ማለት ነው። አውቶቡስ እየጠበቀች የምትመለከት ሌላ ነፍሰ ጡር ሴት ደግሞ በህልሟ አውቶቡስ የምትጠብቅ ከሆነ ደግሞ ይቺ ነፍሰ ጡር ሴት ከባለቤቷ ትኩረትና እንክብካቤ አጥታ በዛ እየተሰቃየች እንደሆነ ያመላክታል። የተፈታች ሴት ችግሮች ሊያጋጥሟት እንደሆነ ነው ይላል። ነፍሰ ጡር ሴት ደግሞ አውቶቡስ ስትጠብቅ ከተመለከተች ባሏ ምንም አይነት በቃ እርጉዝ ሆና እንክብካቤ ስለማያደርግላት ይህ እንደው ምን አለበት በቃ ዙሮ እንኳን አያየኝም፣ ውሃ ሲጠማኝ እንደው ከባድ ነገር ሳነሳ እንኳን አያግዘኝም እያለች በዛ እየተሰቃየች ነው፣ ምንም ትኩረት ስላልሰጣት ባሏ ማለት ነው። እሺ አሁን ደግሞ ወደ ቀጣዩ ስንገባ አንዲት ያላገባች ሴት በአውቶቡስ እየተሳፈረች እንደሆነ በህልም ስታልም ይህ ፍቺ አሁን በህይወት ጎዳናዋ ላይ ያላትን እድገትና ስኬቶችን ያሳያል። ያላገባች ሴት አውቶቡስ ተሳፍራ ስትሄድ ከተመለከተች ይቺ ልጃገረድ ያላገባች ከሆነና በህልሟ ውስጥ በአውቶቡስ እየተሳፈረች እንደሆነ ካየች ይህ የሚያሳየው ጥረቷን ማለት ራሷ ጠንካራ በመጠንከር ጥረቷን በማክበር በጥረቷ ላይ በመጽናት ጥሩ የስራ እድል ወይም እድገት እንደምታገኝ ያሳያል ማለት ነው። ይቺ ልጃገረድ ያሳያል ማለት ነው። ሌላው አንዲት ያላገባች ሴት ልጅ በአውቶቡስ ተሳፍራ የምታስበው ቦታ ላይ እንደደረሰች ከተመለከተች እዛ የምታስበው ቦታ ላይ ደርሳ አውቶቡሱን ለቃ መውጣቷን በህልሟ ካየች ይህ የሚያሳየው አስደሳች ዜና በቅርቡ እንደሚመጣላት እና በመንገዷ ላይ ሊያጋጥሟት የሚችሉትን ችግሮችና ፈተናዎችን ልታሸንፍ እንደምትችል ወይም የማሸነፍ ብቃት እንዳላት ይገልጻል። አውቶቡስ ውስጥ ተሳፍራለች። አውቶቡሱ ላይ ገብታ ደግሞ የምትፈልገው ቦታ ላይ ስትደርስ ከወረደች ማለት ነው። አሁን የዘረዘርኩትን ፍቺ ይሰጣል ማለት ነው። አንዲት ባለትዳር ሴት በህልሟ አውቶቡስ ስትንቀሳቀስ አውቶቡሱ ተንቀሳቅሶ ወይም በአውቶቡሱ እየሄደች መጨረሻ ላይ ስትወርድ የምትፈልገው ቦታ ላይ ካየች ባለትዳር ሴት ይህ ማለት የተጣለባትን ኃላፊነት ለመወጣት ተቸግራለች ማለት ነው። እናም ለሚያስፈልጓት ተግባራት ያላትን ቁርጠኝነት ማጠናከር ያስፈልጋል። እንግዲህ አውቶቡስ እየሄደ ከአውቶቡሱ እንደወረደች ሳይቆም መሰለኝ ለባለትዳር ሴት አውቶቡሱ እየሄደ አውቶቡሱ ሳይቆም ከዛ ውርድ እንዳለች ከተመለከተች ይሄ የተጣለባትን ኃላፊነት መወጣት እንዳልቻለች እና ይሄን ለመወጣት ደግሞ የበለጠ መጣር እንዳለባት ህልሙ ይነግራታል ማለት ነው። አንዲት ሴት ልጅ በማታውቀው ቦታ አውቶቡስ ለቆ መሄድ የማታውቀው ቦታ ላይ አውቶቡስ ወስዶ ከጣላት ማለት ነው። እንደዚህ አይነት ህልም ካየች በህይወቷ ውስጥ አዎንታዊ ተጽዕኖ ያላቸውን አዳዲስ ሰዎችን እንደምታገኝ፣ አዎንታዊ ማለት ጥሩ አመለካከት ያላቸው ጥሩ አሳቢ የሆኑ አዳዲስ ሰዎችን እንደምታገኝ ሊያመላክት ይችላል። እነሱን ቀርባ ደግሞ ጥሩ ማለት ጠቃሚ ነገር ከነሱ ታገኛለች ማለት ነው። አውቶቡሱ በማታውቀው ሰፈር ወስዶ ከጣላት ማታውቀው ሰፈር ወስዶ ቁጭ ካረጋት ወይኔ የማላውቀው ሰፈር ወረድኩ ብላ ወዲያ ወዲህ እያየች ካለመች ይሄ ፍቺ አዳዲስ ሰዎችን ትተዋወቃለች። እነዚህ አዳዲስ ሰዎች ደግሞ እሷን ይጠቅሟታል። ጓደኞች ሊሆኑ ይችላል፣ ሴቶች ብቻ ማንኛውንም ትተዋወቅና እነዚህ ሰዎች ደግሞ እሷን ይጠቅሟታል ማለት ነው። ከነሱ ጥቅም ታገኛለች ማለት ነው። አሁን በመጨረሻ ደግሞ አንዲት ያላገባች ሴት በቀይ አውቶቡስ ስትሳፈር ካየች ይሄ ፍቺ ምንድነው? በህይወቷ ውስጥ የተትረፈረፈ መልካምና በረከት መድረሱን አመላካች ነው። አውቶቡስን የምትነዳው ይቺ ያላገባች ሴት ከሆነች ደግሞ ይህ ራዕይ የተሳካ ውሳኔዎችን የማድረግ ችሎታዋንና በሌሎች ላይ ታማኝ እንደሆነችም ያመላክታል። በቀይ አውቶቡስ ላይ ከቤተሰብ አባላት ጋር አብራ ከተሳፈረች ይህ ህልም ከጻድቅና ከምታፈቅረው ሰው ጋር መጪ ጋብቻዋን ያበስራል። ለነጠላ ሴት ማለት ነው። ውድ ተመልካቾቼ ቪዲዮ በእርግጥ ትንሽ እኔ የምሰራው ቪዲዮ በአብዛኛው በዛ ይላል፣ ረዘም ይላል። ምክንያቱም እኔ ሁሉንም የህልሞቻችሁን ፍቺ አንዳንድ ሰው ኮመንት መጻፍ የማይወድ አለ። ህልሙን በደንብ ተከታትሎ ከዚህ ውስጥ ይፈታል ማለት ነው። ለዛ ነው ምንም ነገር እነሱ ከፈቱት የተወሰነ ብቻ ነው የማስቀረው እንጂ ሁሉንም ነው የማቀርበው። ሁሉንም በግልጽ እንድታገኙ ስለማስብ ለዛ ነው። አንዳንድ ሰው ብታሳጥር የሚል አስተያየት አለ። ካጠረ ምንም አይነት ፍቺ አታገኙም ብዬ እኔ ስለማስብ ነው። እና ይሄን ይመስላል ለዛሬ ያዘጋጀሁላችሁ የህልም ፍቺ ማለት ነው። ስለተከታተላችሁን ከልብ አመሰግናለሁ። በእርግጠኝነት ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እንደምታበረታቱኝ ተስፋ አደርጋለሁ። ደህና ቆዩ።